ሰላም ጤና ይስጥልኝ። ውድና የተከበራችሁ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? የሰዓት ዋና መረጃ ይዘንላችሁ ቀርበናል። እስከ መረጃው ፍጻሜ ድረስ አብራችሁን ቆዩ። የደቡብ ኢትዮጵያ ክልል መምህራን መስከረም ላይ የጀመረው የደሞዝ ጭማሪ አለመጽደቁን ገለጹ። ታኅሳስ 10 ቀን 2018 የክልሉ መምህራን በአዲሱ የደሞዝ ማስተካከያ ጭማሪ መሰረት የመስከረም ወር ክፍያ አልተፈጸመም ሲሉ ማህበሩ ቅሬታውን አቅርቧል። የክልሉ ፋይናንስ ቢሮ በበኩላቸው ችግሩ የተፈጠረው በመረጃ ክፍተት ምክንያትም ለፌዴራል መንግስት የተላከ የገንዘብ መጠን ጥያቄ ከሚፈልገው በታች በማነሱ እንደሆነ ገልጿል። ይሁን እንጂ ለመቅረፍ ስራዎችን እያከናወነ መሆኑንም አስታውቋል። ለመንግስት ሰራተኞች ከመስከረም ወር ጀምሮ ተግባራዊ የሚደረግ የደሞዝ ማሻሻያ እንደሚደረግ የፌዴራል መንግስት ያስታወቀው ባለፈው ዓመት ነሐሴ ወር ላይ ነው ያሉት። ነገር ግን የደሞዝ ጭማሪው ደቡብ ኢትዮጵያ ክልልን ጨምሮ በተለያዩ አካባቢዎች እስከ ህዳር ወር ተግባራዊ ሳይደረግ ዘግይቷል ብሏል። የደቡብ ኢትዮጵያ ክልል ፋይናንስ ቢሮ በህዳር የመጀመሪያ ላይ በሰጠው መግለጫ በአዲሱ የደሞዝ ማሻሻያ መሰረት የተደረገው ጭማሪ የመስከረምና የጥቅምት ወር ውዝፍ ክፍያ ከቀናት በኋላ እንደሚፈጸም አስታውቆ ነበር ብሏል። የክልሉ የመምህራን ማህበር ሰብሳቢ አቶ አማኑኤል ጳውሎስ ቢሮው ይህንን መግለጫ ከሰጠ በኋላ የጥቅምት ወር ውዝፍ ክፍያ ለመምህራን ቢፈጸምም የመስከረም ወር ግን አብዛኛው የክልሉ አካባቢዎች እስካሁን አለመክፈሉን ተናግረዋል። የፈጠረውን ክፍተት ተከትሎ መምህራን ጥያቄ እያነሱ መሆናቸውን የገለጹት አቶ አማኑኤል ችግሩ በቀጠለባቸው የክልሉ አካባቢዎች የትምህርት ማቆም አድማ ማድረግ ሙከራዎች እንደነበሩም ገልጿል። በጋምቤላ ዞን እና በኮሬ ዞን የሚገኙ ሁለት ወረዳዎች ተነስቶ ከነበረው የደሞዝ ጭማሪ ክፍያ ጥያቄ ጋር በተገናኘ ከሳምንት በላይ ትምህርት ተቋርጦ 4 መምህራን ታስረው እንደነበረም አመልክቷል። የክልል ትምህርት ቢሮ ኃላፊ አቶ አብዮት ደምሴም በሁለት ዞኖች ውስጥ በሚገኙ ውስን አካባቢዎች ለአንድ ሳምንት ያክል መስተጓጎል እንደነበረ አረጋግጠው ችግሩን በንግግር እልባት እንደሚያገኝም ገልጿል። የክልሉ መምህራን ማህበር ከገንዘብ ሚኒስቴር ጋር በመተባበር በተደረገው ጥረትም በውዝፍ የደሞዝ ጭማሪ ክፍያ ምክንያትም የመማር ማስተማር ሂደቱ ሳይስተጓጎል መቀጠሉንም አክለው ተናግረዋል። መምህራን ትምህርት ቤት ግቡ ማለት የመማር ማስተማር ሂደቱ በአግባቡ ቀጥሏል ማለት አይደለም ያሉት የክልሉ መምህራን ማህበር ሰብሳቢ አቶ አማኑኤል ችግሩ አፋጣኝ እልባት ሊሰጠው እንደሚገባም አሳስበዋል። ለችግሩ መፍትሄ ለማስገኘት የመምህራን ማህበሩ ከክልሉ ትምህርትና ፋይናንስ ቢሮ ጋር በቅርበት እየሰሩ እንደሆነ የገለጹት ሰብሳቢው ከመንግስት አካላት ጋር በተደረገው መግባባት የታሰሩ መምህራን ተፈተው ትምህርትም መቀጠሉን አብራርተዋል። በመምህራን የደሞዝ ክፍያ ላይም ችግር የተፈጠረው የፌዴራል የገንዘብ ሚኒስቴር የተላከው ደሞዝ ጥያቄ ከ2 ዓመት በፊት በነበረው የመንግስት ሰራተኞች ደሞዝ ላይ የተመሰረተ በመሆኑ ምክንያት ነውም ሲሉ አብራርተዋል። ፕሮግራሞቻችን ወደ ሌላ መረጃ እናልፋለን። በጋምቤላ ክልላዊ መንግስት የጸጥታ ኃይሎች እርምጃ እንዲወሰድ ትዕዛዝ ሰጠም። ታኅሳስ 10 ቀን 2018 የክልሉ መንግስት
መረጋጋት እየሰፈነ ነው ቢልም እየተባባሰ በመጣው ግጭት በመቶዎች የሚቆጠሩ ሰዎች ሕይወታቸው ማለፉን የዓይን እማኞች ለቦርከና ሚዲያ ገልጸዋል። ጋምቤላ ክልላዊ መንግስት በዋና ከተማ ጋምቤላ ከጸጥታ ኃይሎች ውጭ የጦር መሳሪያ ይዘው በሚንቀሳቀሱ ማንኛውም ግለሰቦች ወይም ቡድኖች ላይ የጸጥታ ኃይሎች እርምጃ እንዲወስዱ አዟልም ብሏል። የክልሉ መንግስት ትናንት አመሻሽ ላይ ባወጣው መግለጫም የህዝብ ሰላም እንቅልፍ የሚነሷቸውና ግጭትና የሰው ሞት የሚያስደስታቸው ኃይሎች ሲል የጠራቸው አካላት ሰሞኑን በጋምቤላ ከተማና በአንዳንድ ወረዳዎች ትርምስ ፈጥረዋል ሲልም ገልጿል። በዚህም የሰው ህይወት መጥፋቱን ጉዳት መድረሱንና በርካታ ተጠርጣሪዎች በቁጥጥር ስር መዋላቸውንም አስታውቋል። የክልሉ መንግስት ከእኩይ ኃይሎች በተለያዩ ቦታዎች ሰዎችን በመግደል በተሽከርካሪዎች ላይ ጥቃት በማድረስና የጸጥታ አካላትንና አመራሮች ላይ ኢላማ በማድረግ ክልሉን ወደ ለየለት የህዝቦች እልቂት ለማስገባት ሙከራዎችን አድርጓል በማለትም ተጠያቂ አድርጎታል። የክልሉ የጸጥታ የደረሰው የጋምቤላ ከተማ ፖሊስ አዛዥ ኡመር አጁላ ማክሰኞ ዕለት በተፈጠረባቸው ድንገተኛ ጥቃት ከተገደሉ በኋላ ነውም ተብሏል። የክልሉ መንግስትም በግጭቱ የስንት ሰዎች ህይወት እንደጠፋ ወይም ከግጭቱ ጋር በተያያዘ ስንት ተጠርጣሪዎች በቁጥጥር ስር እንደዋለም በይፋም አልገለጸም ብሏል። በሌላ ዜና ከቀናት በፊት የንብ ውድመት የተከሰተባቸው የቤቱ ከተማ አዲስ ከንቲባ መሾማቸውን አስታውቋል። በዛሬው ዕለትም ታኅሳስ 10 ቀን 2018 አስቸኳይ ጉባኤ እያካሄደ የሚገኘው የከተማ አስተዳደሩ ምክር ቤት የዞንና የከተማዋን ከፍተኛ አመራሮች ከኃላፊነታቸው ማንሳቱን ገልጿል። ሰበር መረጃ ይዘንላችሁ ቀርበናል። ክቡራን ለሰዓቱ ያዝንላችሁ መረጃ የእስካሁን ይመስል ነበር። ዩቲዩብ ቻናላችንን ሰብስክራይብ፣ ሼር፣ ላይክ ያደርጋችሁ እንድትቀላቀሉ በአክብሮት እንጋብዛለን። በሌላ መረጃ እስከምንገናኝ መልካም ቆይታ። በአማራ ክልል ትምህርት ቢሮ ምክትል ኃላፊ ደምስ